ወይኔ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው የተከሰተው ነገር? አየህ በስመ አብ ወመንፈስ ቅዱስ ማለት አብረው እስከ ማታ አካባቢ ይታያሉ። ምሳሌ ምሽት አካባቢ ይታያሉ። ምሽት አካባቢ ውጭ ላይ ነው? ውጭ ላይ ይታያሉ። ከቤትም ሲወጣ ይታያል። የተከተተው እዚህ ውስጥ ሲቃጠል ይሄ በቃ ጣለው ወይ ተዘግቶ አገኘዋለሁ እንጂ ሌላ ምንም የምታገኘው ነገር የለም። ግን ወይ ወታ ይሆናል ምናምን ለምንድን ነው ያልደወልሽ? እንግዲህ ትሄጃለሽ ብዬ ነው ምናምን ትለኛለች። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ከረማችሁልን? እንዴት ቆያችሁ? ያው ዛሬም እንግዲህ በተለየ ኬስ የእስክንድር ጉዳይ እንዳለ ሆኖ ዛሬ ይሄ ጎን የምታዩት አንድ ወንድሜ ያጋጠመው አንድ ኬስ ስላለ ያው ጎን ለጎን እየሰራን ስለሆነ የእስክንድርንም ነገር እየተከታተልነው ነው፣ እያየነው ነው። የሱን ጉዳይ ሁላችሁም እንዳንተው ነግራችሁናል። እንግዲህ የሱን ጉዳይ እየሰራንበት ነው፣ እያያችሁት እንደሆነ ጎን ለጎን ደግሞ ያሉትን አንዳንድ ስራዎች እየሰራን እያከናወንን ነው። እስቲ የሚነገረን ነገር እሱ እንሰማለን። ከዛ በፊት ግን ትላንትና ያጋጠመን ነገር ምን ነበረ? ያው ምናልባት አንዳንዶቻችሁ አይታችሁት ሊሆን ይችላል። ሲንግል ዋን ላይ ማለት ነው። ትላንትና እስኪ ደውሎልን ነበረ። እንደ አጋጣሚ ከዴቭ ጋር ቁጭ ብለን በእስክንድር ጉዳይ አንዳንድ ቪዲዮዎች እየሰራን እንደሆነ እየተናገርን ባለንበት ሰዓት ላይ ከተወሰነ ሰዓት በኋላ እስኪ ደውሎ የሆነ ጣና አካባቢ ይዘውት እንደሄዱ በአጋጣሚ ነው። ያንን ቦታ ያውቀው ስለነበረ ከሆነ ሰዓት በኋላ እንትኑን አርገውበት የነበረውን ጭንብል አንስተውለት ስለነበረ ቦታውን በአጋጣሚ የጓደኛው ቤት ምናምን ወደዛ አካባቢ አለና ወደዛ ቦታ ነበር ወስደውት የነበረው፣ ወደዛ አካባቢ ማለት ነው። እና እዛ ቦታ ላይ እየተደበደበ እንደነበረ ምግብ እንደማይሰጡት ኢቭን በጣም ነበር የሚያሳዝነው ማለት ነው። ደውሎ በነበረበት ሰዓት ላይ ሁላ እየመቱት እንደነበረ ምናምንና እኛ እንዳጋጣሚ ዴቭም ከጣናው ኬዝ ጋር ተያይዞ የሚያውቀው ነገር ስለነበረ ወዲያው ነው ብድግ ብለን ወደዛ የሄድ ነው። ወደዛ ከሄድን በኋላ የተለየ ነገር ነበር ያጋጠመን። ቤቱ ላይ አንድ ነርስ የነበረች ሴት ናት ያጋጠመችን። ያቺ ነርስ እዛ ቦታ ላይ የሚደበደቡትን የተለያዩ ሰዎች የሚመቱትን የተለያዩ ሰዎች ትሪት የምታረጋቸው ህይወታቸው እንዳያልፍ ማለት ነው በሕክምና በሙያዊ ነገር እሷንም እንደ ማገት አይነት ነገር አርጓት ነው። ቤተሰቦቿን ያውቃሉ። ይህን ነገር ከተናገረች ለተለያዩ ሰዎች እሷንም ቤተሰቧንም እንደማይለቋት እና በቃ በጣም የሚደበደቡ ሰዎች ነበሩ። እኛ እንደው መጀመሪያ ላይ የመሰለን ስንገባ ማናችሁ ከየት ነው የመጣችሁት ውጡ ምናምን ነገር እያለችን እሷም የወንጀሉ አንድ አካል ነው። ዞሮ የወንጀሉ አንድ አካል ናት፣ ተባባሪ ናት፣ እየተባበረች ነው የነበረው። ግን ቪክቲምም ጭምር ናት፣ እሷ ተጎጂም ጭምር ናት የነበረችው። ቤተሰቦቿን ይዘውባት እያስፈራሯት ነው የነበረው ማለት ነው። እና እሷን ካነጋገርናት በኋላ እዛ ቤት ላይ እንግዲህ እንደ ዋና ሆኖ ነገሮችን ፋሲሊቴት የሚያደርግ አንድ ሰው ነበረ። እሱ መጣ። ያው የሱንም ነገር በድብቅ ካሜራ እየተከታተል ነው ነበረ። ግን እስኪን በጣም በሚያሳዝን ሁኔታ እሱ አሳልፎ ለሌላ ሰው ከሰጠው በኋላ ነው የመጣው። እና እንደውም የመሰለን እስኪን ሌላ ቦታ ካደረሰው በኋላ የሚፈልጉት ነገር ካለ አንዳንድ መረጃዎች እንግዲህ አይታወቅም። እስኪን እዛ ቦታ ድረስ ለምን እንደወሰዱት ገና አልደረስንበትም። በክትትል ስራችን እንግዲህ የምናየው ነው የሚሆነው ለምን እዛ ቦታ ላይ እንደወሰዱት። በጣም አሳዛኝ የሆነ ነገር ነው የነበረው። ሰውየው ግን እስኪን ሌላ ቦታ አሳልፎ ለሌላ ሰው ከሰጠው በኋላ ነው ተመልሶ የመጣው ማለት ነው። እና እስኪ እንግዲህ ያው ጣና አካባቢ ነው ያለው። የኛ ሰዎች የተለያዩ ሰዎች እዛ አካባቢ እየፈለጉት ነው። በሚያሳዝን ሁኔታ ሲደበደብ እንደነበረ የተለያዩ ቦታ ውስጥ ላይ እንግዲህ የተለያዩ ደሞች ነው የነበሩት። እንግዲህ በጣም ልባችን ነው የተነካው ማለት ነው። ትልቁ ነገር ዋናው ነገር ግን ምንድነው ድምጹን መስማታችን፣ በህይወት እንዳለ ማወቃችን ዋናው ትልቁ ነገር እሱ ነው። እስካሁንም ድረስ በህይወት አለ። እኔ በተደጋጋሚ ስናገረው የነበረው ነገር ነው። መንፈሰ ጠንካራ ነው ልጁ። ምንም አይነት ነገር ቢደርስበት እንኳን የመቋቋም አይነት ነገር ስለሚኖር እንግዲህ ከእግዚአብሔር ጋር እግዚአብሔር ያውቃል ማለት ነው። እኛም ፍለጋችንን አጠናክረን ከአዲስ አበባ እስከዛ ድረስ እስከተባለበት ቦታ ድረስ እየሄድን ሁላችንም ተሰማርተን የምንፈልገው ነው የሚሆነው ከፈጣሪ ጋር። እንግዲህ ሁላችሁም በሃይማኖታችሁ ጸሎት እንድታረጉለት ሙስሊሞችም ክርስቲያኖችም ሁላችሁም በተቻላችሁ አቅም በተለያዩ ሀሳብ አስተያየታችሁን ስትሰጡ እንግዲህ ፈጣሪ እንዲጠብቀው ጸሎት እያደረጋችሁ ነው። አዎ እየደረሰን ነው፣ እያየነው ነው። ከእግዚአብሔር ጋር እንግዲህ እንዲገኝ እንሰራለን ማለት ነው።
አሁን ወደ ዛሬ አሁን ወደምንሰራው ስራ ስንመለስ እዚህ ጋር የምታዩት አንዱ ወንድሜ አንዳንድ ጉዳዮችን ከካሜራ በስተጀርባ እና በስልክም እየነገረኝ ነበረ። ያው የደረሰበት አንድ ነገር ልብ ውስጥ አንድ ጥርጣሬ የጫረበት ያመጣው ነገር አለ። እስቲ እሱ እናንተ ስሙትና ያለውን ነገር እስቲ ለመከታተል የምንሞክር ነው የሚሆነው። ሰላም ወንድሜ። ደህና እግዚአብሔር ይመስገን። እንዴት ነህ? አለሁ ይመስገን። እስቲ መጀመሪያ ስምህን ንገረንና ከዛ ቅድም ለኔ ስትነግረኝ የነበሩት አንዳንድ ነገሮች ነበሩ። እስቲ እሱንም ለቤተሰቦች ሼር እናደርጋቸዋለን። ዳግም አበራ እባላለሁ። ቅድም የተጫወትነው ነገር አይደል? እሱ በባለቤቴ ጉዳይ ላይ እንደዚሁ መተት አሰርቼባት ነበር እኔ ባለቤቴ ላይ እና በነገራችን ላይ ውጤታማ ሆኛለሁ። ይሄ በጣም እውነተኛ ነገር ነው፣ ትክክለኛ ነገር፣ የሚሰራ ነገር ነው በነገራችን ላይ ይሄ እና ያው እየማገጠችብኝ ነው ብዬ ስለማስብ ነው ይሄን ነገር ያረኩት። እና ማለት እስቲ ምን እንዳረክባት በኋላ እንትን ማለት እንዴት እየማገጠችብህ እንደሆነ መጀመሪያ በምን አወቅ? እኔ አሁን አብዛኛውን ጊዜ ፊልድ እወጣለሁኝ። ስራዬ ክፍለ ሀገር ነው፣ እወጣለሁ በየበረሃው ምናምን ነው ስራ የምሰራው እና የተለያዩ ስራዎችን እሰራለሁ። ድርጅቴ ወደ መደበኛ ቦታ እሄዳለሁኝ እና እዛ ወርም 3 ወርም ልቆይ እችላለሁ። በዛ መንገድ ነው እንግዲህ ይህን ነገር ላደርግ የቻልኩት። ማለት ዝም ብለህ እንግዲህ አንተ ብቻ አይደለም፣ የተለያዩ ሰዎች ብዙ ሰዎች የተለያየ ስራ የሚሰሩ ሰዎች ከፊልድ ጀምሮ እየቆዩ የሚመጡ ብዙ ጊዜ የተለየ ቦታ ላይ ስራ እየሰሩ ቆይተው የሚመጡ አሉ። አመት 2 አመትም እኮ የማይገናኙ ባልና ሚስቶችም ይኖራሉ። ማለት እኔ ፊልድ ስለምሰራ ብቻ ሚስቴ ቺት ታደርግብኛለች ብሎ ማሰቡ ምንድን ነው ማለት ለዚህ ያነሳሳ ነገር ይሄን ለማለት ልክ ነህ። አንተ አሁን እያልከኝ ያለው ነገሮችን ሁሉ ደምድመ እንደደመደመ ያየኸው ነገር የለም። የደረስክባት ነገር የደመደምኩበት ነገር ማለት የደረስክባት ነገር አለ። እንደዚህ አይነት ነገር ስታደርግ ያን ላደርግ የቻልኩት አሁን ከዚህ በፊት እንደዚህ አይነት ነገሮች ይደረጋሉ በማቃቸው ሰዎች ላይ ማለት ነው። እና ያው እነሱ አምነው ዝም ብለው 6 ወርም 1 አመትም ቆይተው ይመጣሉ። ግን ቤት ውስጥ የሚከናወነው ነገር ግን አያውቁም። ምን እየተከሰተ ምን እየተደረገ እንደሆነ አያውቁም። የትዳር አጋራቸው ምን እንደምታደርግ አያውቁም። ብቻ ጠብቀኛለች ብሎ በቃ እዛው በእምነት ነው ትዳር ማለት ያያል እንዴ? በእምነት ላይ ተመስርተ ነው ያን ነገር እኔ አውቃለሁ። ያን ነገር ስለማቅ ይሄ ትዳር ሳልመሰረት በፊት ነው በነገራችን ላይ እንደዚህ አይነት ነገሮችን ያሰብኩት ማለት ነው። ምናልባት እንኳን ቢያጋጥመኝ ብዬ ምንድነው ላደርግ የምችለው የሚለውን ነገር አሰብኩኝ በጊዜው ማለት ነው። ግን ይሄ ነገር አልመጣልኝም ነበር። ግን ይሄ ነገር ደግሞ ያው ከሰዎች ጋር እንደዚህ ወጣ ስትል ወደ ክፍለ ሀገር ስትሄድ እንደዚህ አይነት ነገሮችን አማራጭ ታገኛለህ ማለት ነው። ታገኛለህ። ቆይ እሺ፣ እሱን በኋላ የምናወራበት ይሆናል። ግን መጀመሪያ ላይ ስለደረስክበት ድምዳሜ ለማወቅ ስለፈለኩኝ ነው። ቀደም ያደረክባት ያስመተትከውን ነገር ነግረኛል። ለቤተሰቦችም እሱ እንዴት እንደሆነ ያው እኔ በጣም ግራን ይገባኝ። ቀደም የነገርከኝ ነገር አለ። እሱን የምናወራበት ሆኖ ማለት ድምዳሜ ላይ ለመድረስ እጅ ከፍንጅ አልያዝካትም አይደል? እስካሁን የሆነ የተሰማ ስሜት ስላለ ነው። እንዴት ነው እጅ ከፍንጅ የምትይዘው አንተ በረሃ፣ እሷ እዚህ? ለምሳሌ መተህ በምትመጣ ሰዓት የሚመጣው ሰው እኮ አብሯት እንትን አይልም። የሆነ ሰው አለ የምጠረጥረው። ምሳሌ እኔ ጓደኛዬ ነው። የራስ ጓደኛ? አዎ የራሴ ጓደኛ ነው። ስለዚህ እኔ ባለሁበትም ሰዓት ይመጣል፣ እኔ በሌለሁበትም ሰዓት ሊመጣ ይችላል ማለት ነው አይደል? ይሄ ያንተ አስተሳሰብ ነው። አዎ የኔ አስተሳሰብ ነው። ሊሆን ይችላል ብለህ እዛው ቅርብ ነው፣ ቅርብ ስለሆነ ድረስ ስለዚህ ያላቸው ግንኙነት ምናምን በጣም እንትን ነው እና እንዴት አልጠረጥርም? ወንድ አይደለው እንዴ ማለት ያንተ ጓደኛ አንተ በሌለህበት ጀስት ፍሬንድ ከሆነ እንደ ቤተሰብ እንዴት ማለት እንደዚህ ጥርጣሬ ሊያመጣብህ የቻለው? ከዚህ በፊት የተከሰተብህ ነገር አለ እንደዚህ አይነት ነገር? ጥርጣሬ ሊያመጣብኝ የቻለው ከሷ ችላ ማለት እና እንደ በፊት አልሆነልህ ብላለች ስትለኝ እና እኔ በምመጣ ሰዓት ይመጣል፣ አብረን ነው እንትን የምንለው ምናምን። ወጣ የምትለው ሰው አይደለም ይሄ እና በጣም ጓደኛዬ ነው። ነገር ግን እኔ ደግሞ ሌላ ነገር ተሰማኝ። ስለዚህ ይሄ ከመሆኑ በፊት በጣም ብዙ ሰዎችን እንደዚህ ሳማከር እንደዚህ ማድረግ ይቻላል እኮ
የሚለውን ሲመጣ ያን ነገር አደረኩ ማለት ነው። አዎ ግን አንተ እዚህ በነበርክበት ክፍለ ሀገር በነበርክበት ሰዓት ማለት ነው ክፍለ ሀገር ሆነ ወይ ደግሞ ስትመለስም ሊሆን ይችላል የተለያዩ አንድ ጓደኛ ብቻ አይደለም አይደል ያለ የተለያዩ ሰዎችም ይኖራሉ። የነገሩህ ነገር አለ እንደዚህ ለጥርጣሬ የሚያደርስ ነገር የሰማኸው ነገር አለ ማለት እናያቸዋለን ከተለያዩ ሰዎች እናያቸዋለን ነው የሚሉት እናያቸዋለን ሲሉኝ ያው ጓደኛዬ ስለሆነ ትሪት ሊያረጋት ይችላል ምናምን የሚለው ነበር መጀመሪያ ግን አዎ ከዛ ያ ነገር ትዝ አለኝ ከጊዜያቶች በፊት የነበረው ነገር እና በሌሎች ሰዎች የማየው ነገር ማለት ነው። ይሄ ነገር በእኔም ላይ ሊደርስ ይችላል ማለት ነው። ስለዚህ ምንድነው አላደርግ የምችለው የሚለውን እንዳስብ አደረገኝ። ሰዎች የተለያዩ ሰዎች ታገኛለህ። እስቲ ምን ማለት ምን ሰማህ? እስቲ አሁን ስለ ሁለቱ የሰማሃቸው ምን አይነት ነገሮች አሉ? ማለት አብረው እስከ ማታ አካባቢ ይታያሉ። ምሳሌ ምሽት አካባቢ ይታያሉ። ምሽት አካባቢ ውጭ ላይ ነው? ውጭ ላይ ይታያሉ። ከቤትም ሲወጣ ይታያል። ሰዎች ይነግሩኛል። ቤተሰብ አለኝ እህቶቼ ምናምን አሉ እዛው አካባቢ እኮ እንዴት ነው አብረን እናያቸዋለን ምናምን ይለዋል ይነግሩኛል። ስለሚነግሩኝ እኔ እንደውም ቦታ አልሰጠውም ይሄን ነገር ማለት ነው። ምክንያቱም እሷን ማጣት አልፈለግም። ግን በዛ ሰዓት ግን አብረው ምናምን እነሱ በሚያሳልፉበት ሰዓት ሁለቱ አንድ ሆነው ለአንተ ደውሎ አንድ ላይ ነን ምናምን የማለት ነገር በጭራሽ እንደዛ አይደውልም። እሱም ስደውል ሁለቱም ጋር ደውላለሁ። አሁን አየናቸው በሚባል ሰዓት ማለት ነው። ሁለቱም ጋር ስደውል የተለያየ ቦታ እሷ ቤት እንደሆነች እሱ ደግሞ ሌላ ቦታ እንደሆነ ወይ አንዳንዴም ስልኩን አያነሳውም እሷ ግን ታነሳለች። እሷ አያነሳውም። ከዛ በማግስቱ ደውሎ ተኝቼ እኮ ነው እንደዚህ ሆኜ እኮ ነው የሆነ ቦታ ሆኜ ነው ምናምን ይለኛል። እንደዚህ አይነት መልስ ይሰጠኛል። እውነትህ ነው? አዎ ይሄን ነው እና ግን አይተናቸዋል እኮ ብለው ደውለውልኛል ለኔ ሰዎች። አንተ በዛ ባሉ ሰዓት ነው? ባሉ ሰዓት እደውላለሁ። ስደውል ግን እሷ ታነሳለች፣ እሱ ግን አያነሳም። ምን ሆነ ነው ብዬ ስለው ስልክ እኮ ደውዬ ነበር ስለው አይ እንደዚህ ገጥሞኝ እንደዚህ ገጥሞኝ ይላል። በቃ እሺ ብዬ ዝም እላለሁ። ያው ያላየኸው ነገር ምን ታደርጋለህ? ግን ሰው ባለህ ነገር መተህ አትገዳደልም እንግዲህ እጅ ከፍንጅ ካልያዝካቸው በሰው ወሬ ማለት ተጨባጭ የሆነ ነገር ካልያዝክ ዝም ብለህ መተህ መጨቃጨቅና አጉል ነገር ማድረግ ኋላ ላይ ባይሆን እንኳን ባይከሰት እንኳን ጸጸት ነው ትርፉ ሊሆን የሚችለው። ይህን የመሰለ መፍትሄ እያለ የሚገርም ነገር ይህን ነገር በሚዲያ ያከታተላለሁ እና አንዳንዴም በሚዲያ ያከታተላለሁ። የእናንተ አንድ የሆነ ሰው የጠፋ ሰው አለ እና እንደዚህ እኮ በመተት ጠፋ ተብሎ ይወራል። አጋጣሚ እስክንድር የሚባል ሰው ነውና ከዛ እንደዚህ በመተት አጠፉት ሲባል እንዴ ይሰራል እንዴ? አዎ እንደዚህ እኮ አለ። ከዛ በኋላ በደንብ ማውራት ጀመረ። ይሄ ለመጥፎ ነገር ነው አሁን እየተጠቀሙበት ያለው ለመጥፎ ነገር ነው እየተጠቀሙበት ያለው። ዞሮ በተትም ይሁን ድብተርናም ይሁን ጥቁልናም ይሁን እንደዚህ አይነት ነገሮች ዞሮ ከሰይጣን ጋር የተያያዘ ነገር ነው። እኔ ጥበብ ነው ብዬ ነው እንትን እምለው አይደለም፣ ከሰይጣን ጋር የተያያዘ ነገር ነው። አሁን አንተ እየተጠቀምክበት ያለው ያረክባት ነገር አለ አይደለ? በኋላ እሱን የምንናገረው ነው የሚሆነው ምን እንዳረክባት ግን መጥፎ ነገር ነው። ዞሮ አይ መጥፎ እኮ አይደለም። ምኑ ላይ ነው እስቲ ጥበብነቱ? አሁን ሰውን ካለበት ቦታ ብናርጎ ማስጠፋት ምኑ ላይ ነው? ታዲያ ከዚህ በላይ ጥበብ ምን አለ? ማለት ጥይት እንዳይመታ ማረግ፣ የሆነን ሰው ብድግ አድርገህ የሆነ ቦታ ማረግ፣ የሆነን ሰው ማሳበድ፣ የሆነን ሰው እንዳይንቀሳቀስ ማረግ። ይሄ እኮ ዞሮ የምትጠቀምበት ለተንኮል ነው አይደል? እኛ ሀገር እኮ አሁን እኛ ሀገር ሌላም ሀገር እኮ ይጠቀሙታል እኮ ይሄን ነገር እኮ የሚጠቀሙበት ለምንድን ነው? በቃ እንደዚህ አይነት ነገር ምሳሌ የሚጠቀሙበት ለምንድን ነው? ለመጥፎ ነገር ነው እየተጠቀሙበት ያለው። እንደውም አንጠቀሙም ማለት ይቻላል። በነገራችን ላይ ኬንያዎች፣ ናይጄሪያዎች በጣም ነው የሚጠቀሙት ይሄን ጉዳይ። ሱዳኖች በተለይ አታውቅም? አዎ ምን ሰማቸውማ። በተለይ ደግሞ ምዕራብ አፍሪካን ሀገር ላይ ያሉ እነሱ በተለይ በጣም ነው የሚጠቀሙት። ብዙ ምን ሰማቸው ነገሮች አሉ። ኬንያ አንድ ኬንያዊ ጋር አብረን ሰራ ነበርና እናወራ ነበረ። እሱ ነው በነገራችን ላይ ወደ እንደዚህ አይነት ነገር ያነሳሳኝ እና እሱን አዋርተው ነበር። ይሄን ነገር አጫውተው ነበር ስንጫወት እንደዚህ ማለት እንዴት ነው ትዳር ይዛሉ ምናምን ብዬ ስለው አዎ እንደዚህ አለኝ። ከዛ አሁን እሱ 6 ወር ሆኖታል፣ እኔ ደግሞ ገና 3 ወሬ ነው እና እኔ እመጣለሁኝ እሱ ግን አይሄድም። በአመት ነው የሚሄደው። ከዛ እንዴት ነው አይ ቆልፌ እኮ ነው የመጣሁት ምናምን አለኝ ማለት ነው። ግን ሶማሌዎቹ እንደዛ ያደርጋሉ ይባላል። ምሳሌ ሶማሌ እንትን ብሎ ይሄዳል አመትም 2 አመትም 5 አመት የሚቆይ ሰፍቶት ነው የሚሄደው ለሽንት መሽና ብቻ አስቀርቶ። ይሄ ጎጅ ባህል ነው ሶማሌዎቹ ላይ። ሶማሌዎቹ እንደዛ ነው። እኛ ደግሞ ግን ሌላ ጥበብ አለን ደግሞ
እና እንደሱ አረኮይ ስለው አይ አይደለም አለ። የኛ አለ ራሱን የቻለ ድግምት አለ። ኬንያዎቹ ጋር ማለት ነው። ኬንያዎቹ ጋር ማለት ነው። እንዴት ነው ብዬ ስለው እኛ አለ ቆዳና ጩቤ ይዘጋጃል አለኝ። ቆዳና ጩቤ ይዘጋጅና ቆዳውና ጩቤው ላይ ይደገምበታል አለ። ከዛ በኋላ ጩቤውን ከቆዳው ጋር ሰክተህ ቤት ውስጥ እሷ በማታየው ሁኔታ ታስቀምጠዋለህ አለ። በቃ ጩቤው ያንተ ብልት ነው፣ ያ ደግሞ የሷ ማህፀን ነው ቆዳው ማለት ነው። ከዛ በኋላ ያላንተ ወንድ የለም አይመጣም ጭራሽ እዛ አካባቢ ማለት ነው። ወንድ የሚባል ነገር ተሰክቶ ተቀምጧል፣ ተደግሞበታል ማለት ነው። ያን ሲነግረኝ ገረመኝ። አሁን እኛ ሀገር ደግሞ እንደዛ ምንም አይነት ነገር በቃ ዝር የለም ዝር ላይ ወንድ የሚባል ጭራሽ እሷም ቀና ብላ አታይም እንጂ በቃ እሷም አታይም። ሲጀምር ወንድም አይመጣም፣ በሩንም አልፎ አይመጣም። ያ ነገር ወደ ጓሮ አካባቢ ሰው በማያው ቦታ እሷ ካነሳችውና ሰው ካጣለው ግን እንትን ሊል ይችላል ማለት ነው። እና እንደዛ አይነት ዘዴ አለ ሲለኝ እናንተ ሀገርስ እንዴት ነው ሲለኝ እኛ ሀገር ደግሞ ያው በድብትርና በእንትን በመተት ያው በራና ምናምን ሄደህ ነው ከፈላ ሀገር ሄደህ ምናምን ይሄን የምታደርገው በነገራችን በቀላሉ አታገኛቸውን ሰዎች እና ትክክለኞቹ ሰዎች ሲሰሩልህ ግን ይሰራል ማለት ነው። የኔ እንዲሰራልኝ ሁሉ ማለት ነው። እና ትክክለኛው ሰዎች ማለት ትክክለኛ አሉ እነዚህ ይሄን የሚሰሩ ሰዎች አሉ። እዚህ ከተማ ውስጥ አታገኛቸውም። ምሳሌ አዲስ አበባ ዋናዎቹ የሚባሉት ማለት ነው ይሄን ነገር የሚያደርጉት አዎ ቦታውን መግለጽ አልፈልግም፣ ግን ቦታውን መግለጽ አይጠበቅብንም። ግን የሚደረጉትን ነገሮች በጣም ምሳሌ አሁን ብዙ አይነት የእንትን ነገር አለ። የኛ ሀገር ደግሞ ይለያል ከኬንያው። የሚገርም ነገር አሁን እኛ ሀገር የሚለየው ከኬንያው እኛ ሀገር አስማስ ምሳሌ ሚስትህ የምትማገጥብህ ከሆነ ምን ታደርጋለህ? ወንድዩ አብሮ መጥቶ ተኝተው ግንኙነት ሊያደርግ ሲል ሰገራው እንዲያመልጥ ማድረግ ይቻላል። የሚገርም ነገር ይሄን አስበው ታውቃለህ? በጣም ይሄ ደግሞ በጣም ዊርድ የሆነ ከዛ ተዋርዶ ይሄ በቃ የመጨረሻ የመዋረድ እንግዲህ ተዋርዶ በቃ ከዛ ሰገሯ አምልጦት ሁለተኛ ወደዛ አካባቢ አይመጣም ማለት ነው። ይሄ አንደኛው ነው ብያለሁ። ሁለተኛው ደግሞ ልክ እሷ ጋር ሲተኛ በልቶ ይሞታል። ምንም አይነት ስንፈት እንዲሆን በቃ ስንፈት ምንም አይነት ነገር ቢያደርገው በቃ አለቀ። ከሷ ጋር ብቻ ሲሆን ማለት ነው። ከሷ ጋር ሲተኛ በቃ በድን ይሆናል። በቃ ሁለተኛም ተመልሶ አይመጣም ማለት ነው። ሌላኛው ነገር ደግሞ ከባድ ነው። ይሄ ሶስተኛው ነገር ምንድነው? አንተ ያረከው ነው ወይስ እኔ ያረኩት? አሁን ወይስ እኔ ያረኩት የመጀመሪያው ነው። በነገራችን የመጀመሪያው ነው ያረከው? የመጀመሪያው ነው የተቆለፈው ማለት ነው። የተቆለፈ አይደለም፣ እዛ ላይ ያለ አልጋው ላይ እንዲጸዳዳ ነው እንጂ ያረኩት። ልክ ግን ሊያረክ ሲል አመለጠው። ከዛ በኋላ እንደዛ ሁልጊዜ የትም ቦታ ቢቀያየር ራሱ ይሄ ነገር ነው ሊከሰት የሚችል። እንግዲህ እውነቴን ነው። በጣም ከባድ ነገር ነው። ብቻ እየነገርከኝ ያሉት ነገሮች እሱንና አልበቃኝ ብሎ ምንድነው ሌላ እንትን ያልክበት? ህዝቡ ይሄን ነገር ቢያውቅ በጣም ከባድ ነው በነገራችን ላይ ማለት አሁን ይሄ ላንተ ነው ይሄን ያጫወትኩ ለማንም የሚነገር አይደለም። ይሄ እና ይሄ የሶስተኛው ነገር ያልኩ አልነገርኩም አይደል? እሱ ማለት እና መጀመሪያ የምፈልገው አንተ ሌላ ሰው እንዲያቀልኝ ብዬ አርጌባታለሁ ያልከው ነገር ሰው እንዲያቀልኝ ብዬማ ማለት ያን አረኩኝ መጀመሪያ። ይሄ ላው ላይ እዛው እየተጸዳዳ ማለት ነው። እሱ ያው ተጸዳድቶ ይሄዳል። እኔ ላገኘው አልቻልኩም ማለት ግን ማዋረድ ስለፈለኩኝ በቤተሰቦቿም በጎረቤት በጠቅላላ በህዝቡ እንድማርበት ለማድረግ ሌላ እንደገና ሄጄ አናገርኩኝ ማለት ነው። ክፍያውም ያው ስትቀያየር ገብቷል። ያኛውን አፈርሰህ ይሄኛውን እንደገና እንትን ትላለህ። የመጀመሪያው ማፍረስ አለብህ አዲስ ሌላ እንትን ስትል ማለት ነው። እና ሶስተኛውን ተው ይቅር ባልነግርህም ተው። ዋናውን እኔ ያረኩትን ልንገርህ። አንተ ያረከውን ንገረኝና ሶስተኛውን ብትነግረኝ ያኛውን ዝም ብዬ እንትን ያው ለእንትን ለእውቀት ለጠቅላላ እውቀት ይሆናል። ለመማሪያም እንግዲህ ሰዎችም እንደዚህም አለ እንዲያውቁትና እንዲጥኑ ልንገርህና ሄድኩኝና
አናገርኳቸው ሰውየውም ማለት ነው። የመጀመሪያ ያረከው ነገር መፍረስ አለበት አሉን። እሱን ፈረሰ። ስለዚህ ሁለተኛው እንደገና ሌላ ስራ ማለት ነው። ያን ስንሰራ ግንኙነት በሚያደርጉ ሰዓት አይላቀቁም። ተጣብቀው እዛው በሚያረጉበት ኢንተርኮርሱ በሚደረግበት ሰዓት ከዛ በኋላ በቃ እንደዚህ እጁም ግጥም ነው የሚለው እዛም ጋር ጥብቅ ነው የሚለው። በቃ መላቀቅ የሚባል ነገር የለም። በቃ ማለት አያውቁትም እነሱ ማለት በቃ እንትን ብለዋል። ምንም ቢፈጠር ምንም የሚያውቁት ነገር የለም። አንተ ብታረግ ኖርማል ነው። እኔ ከሷ ጋር ባረግ ችግር የለውም። እሱ እኔ እኮ አልተደገመብኝም። ያስደገምኩበት እኮ በሌላ ሰው ላይ ነው። በሌላ ሰው በሷና በሱ ላይ እኮ ነው ያስደገምኩት። እሱንም እርግጠኛ ለመሆን ነው። እና ይሄንን ያረክባት ማለት ነው። ይሄን ነው አንድ ቀን መገኘታቸው አይቀርም። በነገራችን ላይ ሲገኙ መሰማው ይሆናል። ይሄን አስደርጌዋለሁ። አንተ ማለት ሌላ ቴክኒክ እንኳን ለመጠቀም አትሞክርም? ምን ሌላ ቴክኒክ? ከዚህ በላይ ምን ቴክኒክ አለ? ይሄ እኮ በጣም የተሻለ እኮ ቴክኒክ እኮ ነው። እና ሂጅ ልግደላቸው ሁለቱንም። እኔ መግደል ሳይሆን እርግጠኛ ልትሆን የምትችልበትን አሁን መጀመሪያኛ ወይ ድብቅ ካሜራ አስቀምጠን ሊሆን ይችላል። አሁን እርግጠኛ መሆን ብንከታተልልህ እሱ አይሰራ። እርግጠኛ መሆን የሚቻለው ሲገኙ ነው። አሁን አንተ እያልከኝ እኮ ያለው የምትፈልገው ማለት ልክ እነዚህ ሰዎች እንትን ሲሆኑ ልጠራን ማለት ነው። ያኔ ልጠራን ይሄንን የፈለከው እኛ ብንከታተልልህስ? አረ እነሱ በጣም ረቂቅ ናቸው። ተከታተለ ሌቱ ሙሉ ትችላለህ እንዴ? ይሄ እኮ የተሻለ ነገር እኮ ነው። ገንዘብ አውጥቼበታለሁ እኮ። ስለዚህ ይሰራል አይሰራም ማየት አለብኝ እኔ። ዞሮ አንተ አርጋዋለሁ እያልከኝ ነገር መገኘታቸው ደግሞ አይቀርም። ያኛው እንደሰራልኝ አውቃለሁ፣ ያኛው የመጀመሪያው ማለት ነው። ስለዚህ ይሄኛው ደግሞ እንደሚሰራ በምን እርግጠኛው ካንተ ክፍላ በቃ ተደርጓል ብለህ ነው የምታምነው አንተ? ይሄን ነገር ተደርጓል ብዬ ምልክት ታያለህ ብሎኛል እኮ። እንደተጸዳዳ ምልክት ታያለህ ቦታው ላይ ቢታጠም ቦታው ላይ እንትን ቢልም የሆነ ምልክት ታገኛለህ። እንደዚህ ቦታ ሲባል ምልክቱን አግኝቻለሁ። መንፈስ ቅዱስ የሆነ ስውር የሆነ ነገር ታገኛለህ ነው። ስውር የሆነ ነገር ታገኛለህ እንደሆነ እንደተከናወነ። ስለዚህ ያን ነገር አግኝቻለሁ። አሁንም እንድጓጓ ያደረገኝ ይሄ በቃ ፍላጎት እንትን ያለው አንድ ላይ መያዝ አለብኝ ብዬ ነው። አንድ ላይ ይሄኛውን ያሰራሁት አንድ ላይ እንዲይዛቸው ነው። ደግሞ ታያለህ ይያዛሉ። ያኔ ደውዬ ጠራችኋለሁ፣ ታያላችሁ። ያኔ ለኢትዮጵያ ሕዝብ ትመሰክራለህ አንተ ይሄ ነገር እንደሚሰራ ማለት ነው። እኔ እንደው ግን ብከታተለው ባይልህ እነዚህን ሰዎች ምናምን ብዬ ነው ሀሳቤ ውስጥ የነበረው ማለት ነው። አንተ ጥሩ ነው፣ መልካም ነው ያንተ ሀሳብ እኮ ልክ ነህ። እንደዚህ አይነት ሰዎች ላይ መጥፎ ነገር ከሚደረግ እኛ ተከታትለን ብናጋልጥልህ አይነት ነገር ነው እያልኩት። አንዴ ደግሞ ይሄ ነገር ተደግሟል፣ መመለስ አይቻልም። መመለስ አትችልም? አልችልም። በቃ ብመለስ እኔ ነኝ እንደገና ተጣብቄ መቀረው። ስለዚህ እኔ እኮ ይሄ ነው አየህ፣ በራሴ ላይ እንግዲህ እንዲጣበቅ አልፈቅድም አይደል? እና ራሴ ላይ ከሚሆን ሰውየው ሲጣበቅ ላይ ይሆንና ከዛ ደግሞ የሚሆነው እናደርጋለን። ከዛ በኋላ ዲግምቱን እኔ አፈርሳለሁ ከታየልኝ ማለት ነው። እንዲጋለጡልኝ ነው እንጂ አፈርሳለሁ። እኔ ሰው እንዲጎዳ አልፈልግም። በጣም አደገኛ ነው። እስከ መጨረሻው እንትን ሊል ይችላል። ግን ይሄ ነገር ጥሩ ነው እያልኩ አይምራቸውን እኮ የመሳት ሁላ ነገር ነው የሚኖረው አይደል? አይምራቸው ይሳታል። በቃ አለቀ። ዝም ብለው ነው እንደ ልክ በሰዓቱ ውሻ እንዴት ነው ተጠባብቆ ይገኛል። አሁን የውሻ የሚባለው ሌላ አይነት ነው፣ ግን ይሄ ከዛ የባሰ ነገር ነው። ክርና መርፌ ሆነው ነው እንግዲህ የሚገናኙት ማለት። ከዛ በኋላ እርቃናቸው ሆነው ህዝብ ያያቸዋል። በቃ አለቀ። ምን አድርጎ ነው ሲባል እንግዲህ ያኔ ህዝብ ይመስከረን የማውቀው ነገር የለም ነው የምለው። አደራ ግን ይሄን ነገር ለሰው እንደው ምናልባት ግን ያው ዞሮ እኮ ተነጋግረንበት አምነ ሰዎችም እንዲማሩበት አንዳንድ ነገሮችን እንዲማሩበት ማለት እንደዚህ አይነት ነገር ማለት የኔ አስተሳሰብ ምን አለ መሰለ። ማን ነበር ስምህን ያልከኝ? ዳጊ እዚህ ጋር ምን አለ መሰለ፣ አሁን እኔ የመጨረሻውን አውትፑት መጨረሻ ላይ የምናቀርበውን ነገር ነው ፕሮግራማችን ሰው እንዲማርበት የምፈልገው። አንተ ያረከውን ነገር አይደለም ማለት ቺት መደራረጉ ትክክለኛ ነገር ነው እያልኩኝ አይደለም። ግን በሌላ መንገድ በሌላ ቴክኒክ እነዚህን ሰዎች እኛ ለማጋለጥ እንሞክራለን። ግን አንተ ያረከው ነገር ግን አሁንም ወደፊትም እምልህ ነገር ትክክለኛ ነገር ነው እያልኩ አይደለም። ይህንን እንግዲህ ቤተሰቦች እናንተ እንድትማሩበት የምፈልገው የመጨረሻውን አውትፑት ነው ፕሮግራማችን ላይ የሚተላለፈውን የመጨረሻው ነገር። ይሄ ነገር እነዛም ሰዎች ያደረጉት ነገር ትክክል እንዳልሆነ እየተፈጸመ ያለው ነገር
እነሱም ልክ አይደሉም። እኔም ምክንያቱም እንደዚህ አይነት ነገር እንደሚቻል ማድረግ እንደሚቻል ግን እኔ ዝም ብዬ ባፈ ታሪክ ነበር የምሰማው። በተግባር እኔ ራሴ እስቲ ልሞክረው ብዬ ነው። ኬንያ ከሞከረው ሱዳኖች ከሞከሩት እኛ ታዲያ ለምንድን ነው የምንተማማው? ጠንቋይ እንትን ነው ምናምን እየተባለ ድግምተኛ። ይሄ እኔ እንደ ጥበብ ነው የምወስደው። በነገራችን ላይ ጥበብ ነው በቃ ይሄ። እንዴት እስቲ ምን አረከ ማለት ምን ይዘህ ሄደህ ነው ይሄንን ነገር ያደረከው? በምን ላይ እንደዚህ ሰዎቹ ምን ጠየቁ? ሰዎቹ የጠየቁኝ የሱን ጸጉር የራስ ጸጉር የሷን ደግሞ የውስጥ ልብስ አርጌ አንድ ላይ አርጌ እና ሽንቷን አርጌ ይዤ ሄድኩኝ። 3 ነገሮች ማለት ነው። ክፍለ ሀገር ነው ያልከኝ? አዎ ክፍለ ሀገር ነው ይሄ ነገር ነውና ለ9 ቀን ነው የሚደገመው በነገራችን ላይ። ኦኬ ለ9 ቀን 9 ቀን ሌሊት እየወጡ ወንዝ ዳር ነው የሚደገመው። ወንዝ ላይ ለ9 ቀን 9 ሰዓት እየተነሳህ ወንዝ ላይ ነው የሚደገመው። ይሄን አንተም እዛ ቦታ ላይ ትኖራለህ ሲደግሙ ወይስ ነገሮቹን ነገሩ እስከሚከናወን ድረስ 9 ቀን እዛ ትቆያለህ? ኦኬ የመጀመሪያው 7 ቀን ነበር። ይሄኛው ደግሞ 9 ቀን ነው። ከፍ እያለ ይሄዳል። እንትን ባልከ ቁጥር ከፍ እያለ ይሄዳል። የመጀመሪያው እዛ ጋር እንዲጸዳዳ ምናምን ያደረከው የ7 ቀን ነው የነበረው። የ7 ቀን ነው እና ወንዝ በነገራችን ሌሊት 9 ሰዓት ነው ውሃን ወፍ ሳይቀምሰው የሚሉት ነገር አለ። ከአጋንንት ጋር የሚገናኙበት ነው። እነሱ አጋንንት ጠርተው ስበው እየደገሙ ነው የሚያወሩት። አጋንንቱ ነው የሚሰራልኝ ይሄን አርግ እያለ ማለት ነው። በመንፈስ ነው ነው የሚገናኙት ማለት ነው። በመንፈስ ነው የሚገናኙትና ይሄ ታዲያ ትልቅ ታምር አይደል? ማት ነገር እኮ ይሰራል እኮ። እኔ ይሄን እንደውም ብንጠቀምበት ነው። እኔ ከባድ ነው። እስቲ እንግዲህ በተሻለ አቅም አንተ ሌላ ቴክኒክ ብትሞክር ሌላ ነገሮችን ብታረግ የተሻለ ነው ብዬ አስብ ነበር። ስንት ሰው አስጠብቂያለሁ። ወሬ ነው እንጂ የሚነግረኝ በተጨባጭ አይ ሰው የለም። ወሬ ዝም ብሎ ሲገቡ አየናቸው፣ እንደ ሲወጡ አየናቸው፣ በዛ ሄዱ፣ በዚህ ወጡ። አንድ ነገር አሁን ያልመለስክልኝ ቅድም ልጠይቀህ የነበረው አንድ ነገር አለ። ለጥርጣሬ ያደረሰህ ነገር ማለት በፊት የሷ የጸባይ መቀየር ወይስ ግንኙነት? አሁን አንተ ከክፍለ ሀገር ደርሰህ ስትመለስ ከሚስት ጋር ግንኙነት ልታረግ ስትል እሷ ፍላጎት የማጣት ምናምን አይነት ነገር አይተባታል? እሱ ብቻ አይደለም፣ የሚገርም ነገር አይደለም። ግንኙነት ደረጃ እኔ የመጀመሪያው ጊዜ ሂጄ ስመጣ እንዴት አይነት አቀባበል እንደተቀበለችኝ እንዴት አይነት ፍቅር እንደነበር ያኔ በፊት ማለት ነው እና የሚገርም ነበረ። ከዛ ከጊዜ በኋላ ግን ያ እየቀነሰ መጣ። አሁን ጭራሽ እኔ እንደ እንትን ነው የምታየኝ። በቃ ይሄ እንደ ሌላ አይነት ሰው እኔ መከራዬን አይቼ ለፍቼ እዛ በረሃ ላይ የማላረገው ነገር የለም። እዛ ሆኜ ጤፍና ክሰል ፍየል እልካለሁ፣ በግ እልካለሁ። የሚገርም ነገር ለሚመጡ ሹፌሮች ማለት ነው። ማለት ቤት እንዳይጎልባት ብዬ ነው። ያን ግን የሚበላው የሚጠጣው ሌላ ሰው ነበር ለካ ማለት ነው። ስለዚህ ይህ ሰውዬ ባል ነው ማለት ነው። እኔ ወጣ ስል ይህ ነው ማለት ነው። ስለዚህ የቤቶች መከራዬን እኔ በሌለሁበት የቤቶች ነው አወጣለሁ። እዛ ሆኜ ማን ነው እሷ ብቻ ነች ያለችው። እንግዲህ የኔ ቤተሰቦች አይመጡም። እዛ ስመጣም ከበረሩ ጣ የምትቀበልኝ የነበረች እንዴ መጣህ እንዴ ነው እኮ የምባለው እኮ መጣሃል እንዴ እንደምትመጣ አላውቅም ነበር እኮ። ይሄን ታዲያ እንዴት ያስጠረጠረ? ከዚህ በላይ ውርደት አለ? በገዛ ቤት እንደዚህ ስትባል። ከዛ እንግዲህ እኔ ናፍቃኝ ነው የምመጣው። ብዙ ነገር አለ እዛ፣ ሌላ ነገር የለም። እንደዚህ እናርገስል እንደዚህ ምክንያት ትሰጣለች። እንትን ላይ ነኝ ዛሬ እንደዚህ ሆኛለሁ እንደዚህ። ይሄ ንቀት በጣም በቃ ንቀት። እንደመናቅ ደግሞ የሚያስጠላ ነገር የለም። ያን ሳይባት በቃ ተቀይራለች። በቃ ቶታሊ ተቀይራለች። ሌላ ሰው ነው የሆነችው። በቃ አየሩስ አይደለችም ማለት እንደዛ አልነበረችም። እና ይመጣል ያ ጓደኛዬ መጣ አንድ ምናምን እሱ ሲመጣ ያላት ነገር ልነግርህ አልችልም። እዛ የሚወጣው ነገር የተሰራው ብላ ጠጣ በቃ እብድ ያለ እንትን ነገር ውስጥ ነው። የሁለቱን ነገር ያለውኝ እኔ ታዲያ እንዴት አልጠራጠርም? ሰውም ይነግረኝ አለ፣ እሷ የምታሳየኝ ነገር አለ። ሰው ተከታተሉኝ ብዬ ስላቸው ሰዎች አየናቸው ነው እንጂ በተጨባጭ የታየ ነገር የለም። ስለዚህ እኔ ይህን ነገር እያወቅኩኝ ታዲያ ለምን አላደርገውም ብዬ ነው። ኦኬ
ይሄ ነው እንግዲህ መነሻዬ። ኦኬ እሺ እንግዲህ ያለውን ነገር ሰምተናል። ዳግም ከባለቤት ጋር የገጠመን አንዳንድ ነገሮች ያው የስሜት መቀዛቀዝ ያሉትን ነገሮች ሰምተናል። እንግዲህ ተመልካቾቻችን አሁን ምንድነው የምናደርገው? ያው በተቻለን አቅም መጀመሪያ አንዳንድ ነገሮችን ለመፍታት ዞሮ እሱ እንዳለኝ አሁን ነገሩን ማፍረስ አይችልም። በሰዓቱ በዚህ ሰዓት ማፍረስ እንደማይችል ነው የነገረኝ። ግን እስቲ በትዳር ህይወቷ ዙሪያ የሚሰማትን ስሜት እኔ ከሆነ ሚዲያ እንደሄደ አይነት ሰው ሆኜ እስቲ አንዳንድ ነገሮችን ሄጄ ላዋራት አንተ በሌለበት ብቻህን እስቲ ያላትን ስላንተም ስሜት ሊሆን ይችላል ስለ ትዳር ህይወቷ ላዋራት እስቲ ዝም ብዬ የሆነ ነገር ላይ እኔም ድምዳሜ ላይ ከመድረስ ሳይጣበቁ በፊት ብትደርስባቸው ጥሩ ነው እንደው ብቻ እስቲ ልሂድና ሄጄ አንዳንድ ነገሮችን ላዋራት። እሱም ላይኖር ይችላል በዚህ ሰዓት ቤት ውስጥ እንግዲህ ነግረኛል ያለበትን ሁኔታ። ሄጄ በትዳር ህይወቷ ዙሪያ ምን አይነት የትዳር ህይወት እያሳለፈች እንደሆነ ልጠይቃት። እንግዲህ ቤተሰቦች አሁን የምናደርገው እሷ ቤት ሄደን አንዳንድ ነገሮችን ከእሷ ጋር የምናወራ ነው የሚሆነው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉልን። ትንሽ ተመልካቾች ቁጥሩ እየቀነሰ ስለሆነ በደንብ ላይክ፣ ሼር፣ ሰብስክራይብ ይደረግ። ተከታተሉ። እንግዲህ ያው ቤተሰቦች የተባለው ቤት ጋር ደርሰናል። አሁን ምንድነው የምናደርገው? ከገባም በኋላ ስለ ህይወቷ አንዳንድ ነገሮች ስለ ትዳር ህይወቷ ዳጊም አብሮ ነው የነበረው። እሱ ራቅ ማለት አለበት። ያው እሱም ቢኖር ጥሩ ነበር፣ ግን እሱ ትንሽ ራቅ ይበልና ስለ ትዳር ህይወቷና ስለምታሳልፋቸው ህይወቶች አንዳንድ ነገሮች የምንጠይቃት ነው የሚሆነው። ተከታተሉ። ሰላም ነው እናቴ፣ እንዴት ነሽ? ያው እዚህ ጋር እንደምታዩ ካሜራ ይዘናል። የሚዲያ በሰላም ነው። የሚዲያ ሰዎች ነን። ማህበራዊ ጉዳዮች ላይ ነው የምንሰራው። ባለትዳሮችን፣ አንዳንድ ሴቶችን ድጋፍ እናደርጋለን። አንዳንድ ጥያቄዎች ስለ ህይወትሽ ለምሳሌ የተለያዩ ድጋፍ የምናደርግላቸው የቤት እቃ ሊሆን ይችላል። ቢዝነስ የሚሰሩ ሰዎች ቢዝነሳቸው ላይ እንዲጠነክሩ እንዲበረትቡ የምንሰራቸው አንዳንድ ነገሮች አሉ። ቁጭ ብለን ካወራን በኋላ የተለያዩ ሰዎችን እንጠይቃለን። ለምሳሌ ማን ነው ጎበዝ ሰፈር? አሁን አንቺ የቤት እመቤት ነሽ መሰለኝ እና ጠየቅን። ስራ ብትሰሪ እንደምንሻ የሚሆን አንዳንድ ነገሮችን ከተወያዩን በኋላ ለማድረግ ነው። እርግጠኛ ናችሁ? ቪዲዮም ማሳየት እንችላለን። ከዚህ በፊት የሰራናቸውን ስራዎች እንግባ እንችላለን። እሺ የቱ ጋር ነው? እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። አለን። እሺ እንዳልኩሽ እንግዲህ የተለያዩ ሰዎችን እንደዚህ ድጋፍ ምናምን የምናደርጋቸው ነገሮች አሉ። እንደሰማሁት ባለቤትሽ የተለያየ ቦታ ነው ፊልድ ምናምን እንደሚሰራ እና አንቺ የቤት እመቤት እንደሆንሽ እንዳጋጣሚ ያው አሁንም ቢኖር ደስ ይለኝ ነበረ ባለቤትሽ። ግን እስቲ ስለምታሳልፊያቸው አንዳንድ የህይወት ውጣ ውረዶችም ሊሆን ይችላል አንዳንድ ነገሮችን እንድናወራና የሚቻለውን ነገር እንድናደርግ ነው የመጣሁት። እሺ ባለቤቴ ያው እንደነገርኩሽ እስቲ መጀመሪያ ከስምሽ እንጀምር። እሺ ስሜ ኢየሩስ ይባላል። ኦኬ እሺ። ባለቤቴ ያው እንደነገሩ ፊልድ ነው፣ ብዙም ጊዜ ፊልድ ነው የሚያሳልፈው። ያው እኔም እሱን ያው በመጠባበቅ ቤት እጠብቀዋለሁ ማለት ነው። ኦኬ እስቲ ትንሽ ንገሪኝ እስቲ ከባለቤትሽ ጋር እንዴት ተዋወቃችሁ? በምን አይነት መንገድ? አስፈላጊ ነው ዲቴይል? አንዳንድ ጥያቄዎች እሱን እንድናወራበት ነው። እሺ ከባለቤቴ ጋር የተዋወቅነው ምግብ ቤት ነበረኝ፣ እነሱ ሴንተር ላይ መውጫ መግቢያቸው አካባቢ ላይ ማለት ነው። እሱ የከባድ መኪና ሹፌር ነው እና እዛ ምግብ ቤት ሰራ ነበር እና ሁሌ ምግብ የሚመገቡት እኛ ጋር ነው። ያው ብዙ ናቸው የክፍለ ሀገር ሹፌሮች ምናምን በቃ ይገባሉ ምናምን እና ከዛ ባለቤቴም ያው ይመጣል፣ ሲሄድም ሲመጣም ምናምን ይበላል ይጠጣል ምናምን። እዛም ምግብ ተጠቃሚ ነበረ እና እያልን ተዋደድን። እሱም አዘወተረ መምጣቱን እዛ ያው ፍቅር ጀመርን ማለት ነው። ከዛ ፍቅር ጀምረን ለተወሰነ ጊዜ እንደተፋቀረን ትዳር ለምን አንጠቃለልም ምናምን ብሎ ጠየቀኝ ማለት ነው። እኔም አፈቅረው ስለነበረ ብዙም አልቆየንም፣ ተጋባን።
ኦኬ እና ተጋብተን በቃ አሪፍ ኑሮ ነው የምንኖረው። በጣም ማለት በቃ እዛ ትኩስ ላይ እንደነበረው ያህል ነው አሁን ራሱ የምንኖረው። ያው ማለት አሁን የሚሰማሽ አብረህ ስሜት ማለት ስትኖር ነው። አብረህ ስትኖር የሆነ ነገር ይኖራል እና እኔ ደግሞ እሱን በጉጉት ነው የምጠብቀው። የሚመጣበት ጊዜ ያው ትንሽ ረዘም ቢልም ያው ጠብቃለሁ ማለት ነው። ግን በነገራችን ላይ ከባድ ነው መሰለኝ አይደለ? ባል በጣም ከባድ እንደዛ ነው። 4 ወር 3 ወር አዎ እንዳልሽኝ ይከብዳል። እየቆየ የሚመጣ ከሆነ አዎ አንቺ ደግሞ እዚህ ጋር በጥበቃ ማሳለፉ ከባድ ነው አዎ የሚሆነው። ከባድ ነው፣ ግን እኔ እጠብቃለሁ። ምንም ኦኬ። አማራጭ የለም፣ እጠብቃለሁ። ግን በነገራችን ላይ መጀመሪያ ልጠይቅሽ የነበረው ያው መጀመሪያ ላይ ስራ ትሰሪ ነበር። አንዳንድ ስራዎችን አዎ ምግብ ቤት ላይ ሬስቶራንቶች ላይ እያልሽኝ ነበረ እም፣ እንደምትሰሪ። ከዛ በኋላ ግን አሁን የቤት እመቤት ሆነሽ ቁጭ ብለሽ ነው ያለሽው። አይከብድም? ምናልባት ከስራ ሲስተም ወጥተሽ ቤት ላይ ቁጭ ማለት የለመድሽው ነገር አለ? ስራ እየወጡ እየሰሩ መመለስ አለ? መመለስ አዎ ነበረ፣ ግን አወራንበት። እሱ ብዙ ደስተኛ አይደለም። ያው መጀመሪያ የነበረው ነገር ገብቷል። ከብዙ ሰው ጋር ነው የምትገናኘው እና ያ ነገር ስላልተመቸው አውርተን ነበረ። በቃ እኔም እሱን ለማስደሰት ብዬ ቁጭ አልኩኝ። ተነጋግረናል። እኔም ስራ ልጀምር ምናምን ብዬው ነበረ፣ እህ። ግን ብዙ አልተመቸው። ምናልባት አይ ጥሩ ስራ ነበር አይደል? አሪፍ የምትሰሪው ስራ ምግብ ቤት። ነበረ፣ ግን ያው ከብዙ እንትኖች ጋር ነው የምትገናኘው። ግንኙነትህ ኦኬ፣ ከወንዶች ጋር ከወንዶች ነው። ጋር ነው። እሱ አዎ ያንን ነገር አዎ አልፈለገም። እሱ የገብቷል። አንድ ሰው የሚያስበው ያገኘበትን ቦታ ነው እና እህ። እና አልፈለገውም። አሁንም እዚሁ ነሽ ምናምን መባልን አልፈለገም። እህ። እንደዚሁ እኔ ደግሞ መስራት የምፈልገው እዛው አካባቢ ነው፣ ስራም ያለው እዛው አካባቢ ነው እና የለመድሽው ያንን ሲስተም የለመድኩት ቦታውን። ደግሞ ያንን ነው። መምጫቸው ይታወቃል፣ መውጫቸው መግቢያቸው ስለሚታወቅ እህ። በጣም አሪፍ ነበር የሚሰራው እና እሱ ደግሞ እዛ እንዲታይ አልፈለገም። አግብተህም እዚሁ መለስካት ምናምን የሚሉት እህ። ነገር መሰለው እና አልፈለገም። እኔ ደግሞ ከሱ ፍቃድ ውጭ መሆን አልፈለግኩኝም። ምናልባት አንቺ ከሌላ ያው ባል ነው እና ከሌላ ወንድ ጋር ሲያይሽ ስራው ደግሞ ከብዙ ሰው ጋር ያገናኝሻል አይደለ? እህ የግድም መሳቅ ይኖራል። አዎ አዎ ምክንያቱም ቢዝነስ ላይ ከስተመር ነው ግድ ነው፣ የሚመጣው አይደለ? እውነት ነው። ከስተመር ነው የሚመጣው። እም። የግድ ከሌላ ሰው ጋር የመሳቅ የመጫወት ቢዝነስሽን አትራክት አዎ ለማድረግ ግድ ለመሳብ ነው ግድ ነው። አዎ ደግሞ ያንን እሱ አልፈለገውም፣ ለምን እንደሆነ ኦኬ። አላውቅም። እና ብዙ ነገር አውርቼው ነበር እንደዚህ ብንሰራ፣ ግን አልፈለገም። ከዛ እኔም ተውኩት። ምናልባት ያው እንደ ሴት ልጅ ከባልሽ ላይ ያየሽበት ወይ የቅናት አይነት ባህሪ፣ ስሜት ምናምን አይነት ነገሮች ምናልባት ሊኖሩ ይችላሉ። እንግዲህ የተረዳሽው አላውቅም አንቺ። ውስጡን እንግዲህ ያለው ምናልባት ሊሆን ይችላል፣ እንደዚህ አይነት ሀሳብ ኑሮ ሊሆን ይችላል፣ ግን አይደለም። እኔ በራሴ አንዴ እሱን አግብቻለሁ፣ ምንም ነገር አያምረኝም፣ አልፈልግም። ግን የእሱ ሀሳብ እንደዛ ይመስለኛል። ድጋሚ ደግሞ እዛ ምናምን አለና ቀንት ሲለኝ ተውኩት። ቅናት ይኖርበት ምን እንግዲህ ውስጡ እሱ ነው የሚያውቀው። ካለመፈለግም አይነት አዎ ነገር ሊሆን አለመፈለግ ይችላል። ይሆናል። መታየት እዛ አካባቢ ጭራሽ የለብሽም በቃ ነው ያለኝና ያው እኔም ፍቃዱ ይሁንለት ብዬ ተውኩት። በጣም ጥሩ። እም። እሺ ያው ወደ ትዳር ህይወት ከሱ ጋር ከገባችሁ በኋላ ቤት ውስጥ በምታሳልፊበት ጊዜ ከማን ጋር ነው የምታሳልፊው? እስቲ እንዴት ነው የምታሳልፊው? ብቻሽን እየመጣ የሚጠይቅሽ ሰውስ አለ ወይ? ያው እንግዲህ አሁን ያገኘኝ ብቻዬን ነው። አዎ። ብዙ ጊዜ ብቻዬን ነኝ። አጋጣሚ አንዳንድ ጊዜ በወርም በ15 ቀንም የእሱ እህቶች አሉት እዚህ፣ እነሱ ይመጣሉ። አንዳንዴም አልፎ አልፎ የኔም ካሉ አንዳንዴ ይመጣሉ እንጂ ብቻዬን ነው የማሳልፈው። እና ሁሌ ደግሞ እኔ በቃ እንትን እላለሁ፣ ገብቶሃል? ይናፍቀኛል። በቃ ወይ ስራ ቀይር እላለሁ ምናምን ደግሞ ለሱ ደግሞ ትይዋለሽ እንደዛ? አዎ ስራ ብትቀይር ምናምን ብዬ ብዙ ጊዜ እነግረዋለሁ። ግን እሱ ደግሞ እዚሁ ቢሆን ማለት ነው እሱ። አዎ ግን 4 ወር ቆይቶ አንድ ሰው ቤት መምጣት ይከብዳል እህ። እና እለዋለሁኝ። ግን ብዙም እንትን አላለም። እሱም ያላሰበበት ይሁን እኔ ግን ብዬዋለሁ ብዙ። አሁን ግን ተውኩት። እንደፈለገ ይሁን ብዬ በቃ በፈለገበት ይምጣ እጠብቃለሁ ብዬ ተውኩት። ግን አሁንም ፍቅራችን ያው ነው፣ ምንም የቀዘቀዘ እያልሽኝ ነበር እኮ። ጧትም ማታም ነው ስልክ የምናወራው። ስልክ በየሰዓቱ ይደውልልሻል? በየሰዓቱ ነው የሚደውለው። እኔም እሱ ካልደወለ እደውላለሁ። ምንም እንትን ያለብን የለም ማለት መራራቃችን ብዙም የቀነሰብን ነገር የለም። ግን ያው አንዳንዴ አብረህ የምትሆነውና በስልክ የምታወራው ነገር እንትን አይልም እንጂ ምንም እኛ የቀነሰብን ነገር የለም። አሪፍ ኑሮ ነው የምንኖረው። ኦኬ። ያው እያኖረኝ ነው እሱ፣ እየኖረ እንኳን ሳይሆን እኔን እያኖረኝ ነው እሱ። በዛው ነው ግድ ነው። ባልና የሚያሳልፈው። ሚስት እንግዲህ ያው አንድ አዎ መሆን ማለት ነው አዎ አይደል? አዎ እውነት ትዳር ነው። ማለት ያ ነው፣ አንድ መሆን ማለት ነው።
እሺ ያው የእሱ ቤተሰቦች ጋርስ እንዴት ነበረ ትውውቅሽ የነበረው? ፈቃደኞች ነበሩ ወይ በሰዓቱ? አዎ ያው እዛ መጣት ሲላቸው ብዙም ፈቃደኛ አይደሉም። እንደዚህ እኔ እንደውም ይሄን እንዲሰማ እንደዚህ አልፈለኩም ሬስቶራንት ነበር። ምናምን አዎ ኦኬ ሬስቶራንት የነበርሽበት ምናምን ቦታ አዎ በሌላ ነገር የመሳል አይነት ነገር አጋጣሚ ነበረ? አሁን በቅርብ ጊዜ አሁን ቅርብ አካባቢ ነው የሰሙት እና እንዴ ለካ እዛ ነው የተገናኛችሁት ምናምን የሚሆነ መጎርበጥ ነገር እንትን ኦኬ አሉና ደስተኛ ያለመሆን አይነት አዎ ነገር እነሱ ጋር። ግን እኔ እዛም ብሆን ለስራ እንጂ ለምንም አይደለም። ግን አንዳንድ ሰው አመለካከቱ አየህ እዛ መጣች እዚህ መጣች የሚለው ነገር አለ አይደለ? እነሱ በምን መንገድ እንዳሰቡት አላውቅም። ግን የሆነ ጎርበጥ ነገር የማለት ፊታቸውን ሳየው ምናምን እዛ ነው የመጣሽው ምናምን ብለው አሉኝና ያው ለሱም አልነገርኩት እንደ ያሉኝ ብዬ ዝም አልኩኝ። አንዳንዴ ሰው አመለካከቱ ብዙ ነው። አንዱ ጥሩ ያስባል፣ አንዱ ደግሞ እና እንደዛ ነው። እሺ እንግዲህ ያው የተለያዩ ነገሮችን እየተነጋገርን እያጫወትሽኝ ነው የነበረው። ያው እስቲ እንግዲህ ምናልባት ካሁን በኋላ አንቺም ስራ ምናምን የምትጀምሪበት አንዳንድ ነገሮች እንዲኖር የምናመቻቸው ነገር ሊኖር ይችላል። ቅድም እንዳልኩሽ እስቲ አሁን አንድ ሁለት ጥያቄ ልጠይቅሽና የምንጨርስ ይሆናል። እንትን ምናልባት አሁን እሱ በሚመጣበት ሰዓት ማለት ነው ወደዚህ እሱ በሚመጣበት ሰዓት ከክፍለ ሀገር ከሄደ በኋላ በሚመለስበት ሰዓት እንዴት ነው እስቲ ጊዜያቸውን የምታሳልፉት አብራችሁ? ሴት ብዙ ነገር ትፈልጋለች። እንግዲህ ያው አንተ ጓደኛ ካለ ወይም ሚስት ካለ ታውቀዋለህ እና እሱ ደግሞ ከድካም ነው የሚመጣው። በጣም ይደክመዋል፣ ሰውነቱ ዛል ነው የሚለው፣ መቶ ማረፍ ነው የሚፈልገው። እኔ ያው እረዳዋለሁኝ። ገላውን ታጥቦ ምናምን ያው ቡና ምናምን ብለን እንተኛለን። ያው ድካም ላይ ነው ገብተዋል። እኔ ደግሞ ያው ማረፍ አለበት። ከዛ ውጭስ እየሄዳችሁ የምታሳልፉበት ጊዜያችሁን በፊት የምታሳልፉበት? ነበረ በፊት አሁን ቆየን እና በፊት ብዙ ነገር እናሳልፍ ነበር። ቢደክመው ራሱ ተማማሁን ግን በረሃው የሚሆን አቅም እንትን አለው እና በፊት ግን በጣም ብዙ ቦታ እንዝናናለን፣ ያዝናናኛል። ብቻ በቃ በጣም አሪፍ ላይፍ ነበረ፣ በጣም ደስ የሚል። ያው አሁን ግን እኔም አልጫ ነው አይደብርሽም? ግን አሁን እንደዚህ መጥቶ እሱ ቢደብረኝም ሲያርፍ ምናምን አይ ነገር ቢደብረኝም ምንም ማድረግ አልችልም። ገብቶሃል? የእሱን ድካም ስለምረዳ በቃ እሱ ይረፍ ብዬ ነው የማስበው። በቃ ደከመኝ ምናምን ብሎ ሰውነቱ ዝልፍልፍ ዛል ይላልና ያው ኦኬ እሺ። እሱ እንዴት ነው ከሄደ በኋላም ሊሆን ይችላል ያው የእሱ ቤተሰቦች ምናምን እንደሚመጡ ትነግሪኛለሽ። እንዴት ተፈታህ? እስቲ ያን ነገሮች እንዴት አሳምንሻቸው አንቺ? አይ ወሬ አወራን። እንዴት ነው እዛ ነው ወይ ምናምን መጀመሪያ ላይ ምናምን ፍላጎቱ ያው ያለ መኖር ነበር እነሱ አዎ ጋር። አዎ ምን ቅር ያላችሁ ነገር አለ ወይስ ከኔ ጋር የሆነ እናንተ እንዳሰባችሁት ያልሆነ? አይ አይደለም እኛ እዛ አልመሰለንም ምናምን አሉና እኔ ከየት እንደሆነ እኔ አስረዳዋቸው። እኔ ስራ ስሰራ ነው ምንም አይነት ነገር እንትናችሁ ውስጥ እንዳይፈጥርባችሁ። እሱም ያው በስራው ሊመገብ ሲመጣ በቃ አጋጣሚ እህል ውሃ ነው ተገናኘን። ያው ለዚህ በቃል ምናምን አልኳቸው። ያው ደስተኛም ባይሆኑ እንግዲህ አላውቅም። ያው የባል ቤተሰብ ይባል የለ እንደሚለው እንግዲህ እስካሁን ደህና ነን። ያው እኔም አልሄድም፣ አንዳንዴ ነው እነሱ የሚመጡት። ግን ማለት ያው የሆነ ነገር በጣም ያስቸገረች ሰው አለ ከነሱ ቤተሰብ ውስጥ? እህት አለች። እህቱ ለማሳመን ማለት ነው ሌሎቹን እንዴት ነው? አሁን ልጅ ለመውለድ እኛ አስበናል እና ብዙ ጊዜ በልጅ ምክንያት ትናገረኛለች። እሱ በረሃ ነው እንትን የሚለው ዘሩን እንኳን ለምን እንደማትወልጁ ምናምን ትለኛለች እና እኛ አስበን ተነጋግረናል። ያው መውለዳችን አይቀርም እና እህቱ በጣም እንትን ትለኛለች። አንዳንዴ ሳላስበውም ዝም ብላ ግብት የምትልበት ጊዜ አለ። ሳትደውልልኝ እመጣለሁ ሳትለኝ ምናምን ወይ ተዘግቶ አገኘዋለሁ እንጂ ሌላ ምንም የምታገኘው ነገር የለም። ግን ወይ ወታ ይሆናል ምናምን ለምንድን ነው ያልደወልሽኝ እንዴ የት ትሄጃለሽ ብዬ ነው ምናምን ትለኛለች። ሰው ነኝ እንዴ። አንዳንዴም ማህበራዊ ኑሮ አለ የምታየው። ሳትዘጋጂ ሰው እንኳን እመጣለሁ ሲልሽ ተዘጋጅተሽ ምናምን ስትጠብቂ ነው እንደዛ ነው ደስ የሚለው እና እሷ ደግሞ ዝም ብላ ትመጣለች እና እኔ በውስጤ ምን እያሰቡ ነው ምን ለማለት ፈልገው ነው ምናምን እላለሁ ለራሴ ማለት ነው። እና ቤተሰቦቹ እናቱ ጥሩ ናቸው፣ ግን እህቱ ኦኬ ከእህቱ ጋር ብዙ ምን ከእህቱ ጋር ብዙም አይደለንም። አዎ እና እሱ ጥሩ ሰው ነው። እሱ ስለ ቤተሰቦቹ ምንም አይልም፣ ስለማንም ምንም አይልም። ስለ እኔና ስለ እሱ ብቻ ነው ሲመጣ የምናወራው።
በቃ ምን አስከፋውሽ፣ አስደበርኩሽ፣ በቃ የስራ ሁኔታ ነው የሆነች ነገር ከያዝን በኋላ እንደዚህ አረጋለሁ እንደዚህ ይሳካለት። እንግዲህ ያንን ነገር እንጠብቃለን አብረን። እንግዲህ እንትኖቹ ከተመቻቹለት ምናልባት ለራሱም እንትን ሊያደርግ ፈልጎ ይሁን አላውቅም። እና ምናልባትም ከጊዜ በኋላ አመቻቻለሁ ምናምን እያለ ነው። እኔም ያን ነገር እጠብቃለሁኝ። ስራ ለመቀየር ነው። ስራ ለመቀየር ሳይሆን የራሱን ነገር ገዝቶ ንግድ የሚሆን ምን ለመጀመር መሰለኝ። ኦኬ። አሁን ላይ ግን ግዴ ነው መስራት። ተማምናችሁበታል ማለት ነው በዚህ ነገር አውርተናል። ፊልድ እንዲቀይር ማለት ነው። እኔ ብዙ ጊዜ ያወራለሁኝ ገብቷል። አሁን እዚህ 3 ወር 4 ወር ብቻህን መቀመጥ ይከብዳል። ባለትዳር ናት ወይስ ምንድን ናት? አንዳንዴ ምንም ይሁን ባል ከጎን ሲሆን ክብር ነው ባል። ትክክል። እና እኔ ከጎን ቢሆን ደስ ይለኛል። እና የሆነ ነገርም ጥሪም ቦታ ሴት ብቻዬን ሴት ውይ እሷ ባለቤት እኮ ቤት የለም ሲባል ሰው ዞር ዞር ብሎ ነው የሚያይ። የተለመደ ነው አይደል? የተለመደ ነው በቃ። ተለምዷል። ባለትዳር ናት ከተባለ አንድ ሴት ግዴታ ባሏ መኖር አለበት ከጎኗ። ያ ነገር ደግሞ እኔን ይደብረኛል።